ሜራ ዛሬም በጣም ጎበዝና ደፋር ጀግና ሆናለች። ጀግና ሜራ የእውነት ግን ደግሞ ፍኑት ዛሬ ላይም እያስመሰለች ትገኛለች። ይህንን እንግዲህ ድራማ ያልገባው አድናን ማለት ነው በጣም በሚገርም ሁኔታ አሁን ላይ ለሚራን ካየሁ ብሎ ተናዷል። በሌላኛው በኩል አሁን ላይ ሉሃና ከሚራ ጎን ቆማለች። ሚራ እንደዚህ ትላለች። ሉሃና አድና በፍጹም እያመነኝ አይደለም። በትላንትና ማንነቴ እያየኝ ይገኛል። እባክሽን ልቀቂኝ፣ ከዚህ መሄድ አለብኝ በማለትም ሚራ ከቤት ልትወጣ ስትል ሉሃና በፍጹም አንቺ ማለት ንጹሕ ሴት ነሽ፣ በትላንትና ማንነትሽ ማንንም ሰው ሊያሳቅቅሽ አይገባም ብላ እንግዲህ ሉሃና ወደ ቤት ልትመልሳ ሞክራለች። ሚራም እንግዲህ እንደዚህ በማለት ተናግራለች። በፍጹም ሉሃና ለአንድች ለቤት ሰራተኛ ብሎ እንደዚህ እንዴት ይናገረኛል? አሁንም በኋላም የምነግርሽ ነገር ቢኖር የቤት ሰራተኛዋ በጣም አስመሳይ ናት፣ ልጅሽንም ያሰረቀችሽ እሷ ናት በማለትም ለሉሃና ብትናገራትም ግን ደግሞ ሉሃና ይሄንን ነገር ይቆየን፣ እኔ ሰራተኛዬን አምናታለሁ፣ ግን ደግሞ አንቺ ንጹሕ ሴት ስለሆንሽ ወደ ቤት ተመለሽ በማለትም ወደ ቤት ልትመልሳት ብትሞክርም ግን ደግሞ ሚራ በፍጹም አልመለስም ትላለች። እናም ሚራው መንገድ ላይ ወደቀች ማለት ነው። በሌላኛው በኩል ደግሞ ፍኑት ደስ አላት። ሚራ አሁን ላይ አንቺ ጎዳና ተዳዳሪ ሆነሻል፣ የምትገቢበት የምትወድቂበትም የለሽም በማለትም ትናገራታለች። አድናን ደግሞ እንዲህ በማለት ተናግሯል። ሚራ አሁንም አልተማረችም፣ በፍጹም ከስህተቷ መቼም ልትማር አትችልም። አሁንም እንደ ድሮ ክፋት እና የክፋት ጥግ አለባት በማለትም ይናገራል። ሉሃና አንቺ እኮ ሚራ ኬት አውቄሻት ነው እንደዚህ ስለ እሷ የምትከራከሪው እንዴ? ሚራ አሁንም እኮ አንቺ አታቂያትም፣ ሚራን አታቂያትም። ሉሃና ማለትም ለሚስቱ እንግዲህ ይናገራታል። ሉሃናም እንዲህ በማለት ተናግራለች። በፍጹም አድናን እኔ ውስጤ ይነግረኛል፣ በእርግጥ ከአንተ በላይ ሚራ አላቃትም፣ ግን ደግሞ ውስጤ ይነግረኛል ሚራ ማለት በጣም ንጹሕ ሰው ናት በማለትም ትናገራለች። እንግዲህ ከዚህ ቤት ውጭልኝ እያለ እንግዲህ ሲያስወጣት እባክህን አድናን ከዚህ ቤት አታስወጣኝ፣ በዛ ላይ ሰራተኛ ውሸታም ናት፣ እባክህን ህይወታቸው አደጋ ላይ ነው፣ እቺ ቤት ውስጥ ያለችው ሰራተኛ ተልኮ አላት፣ እባክህን ብትለምነው በፍጹም ሚራ አንቺ ነሽ ውሸታም፣ እኔ እያየሁት ያለው የአንቺ ውሸትን ነው በማለትም እንግዲህ ከቤት እንግዲህ ሊያባርራት ችሏል ማለት ነው። በጣም ነው የሚያሳዝነው። ምክንያቱም እንደዚህ እንትን እያለችው ከቤት ለማባረር መነሳሳት በጣም ያሳፍራል። በጣም ነው የሚገርመው። ሉሃና ግን አሁንም ሚራ ላይ ትልቅ እምነት አላት። አሁንም ማለት ነው ሉሃና ሚራን በፍጹም ሉሃና ላይ ምን አይነት ቂም የለባትም። አርናን ላይ ነው ማን ነው አርናን ነው አንቺ በፍጹም እዚህ ቤት ውስጥ መኖር የለብሽም ውሸታም ነሽ በማለት እንግዲህ ከሰራተኛው አሳንሶ እሷን ውሸታም ብሎ ከቤት ያባራት እሱ ስለሆነ እሱ ላይ ነው እንግዲህ ቂም ያለባት ማለት ነው ያለባት ማለት ነው አርናን ላይ እና እንግዲህ በጣም በሚገርም ሁኔታ ያሳዝናል። በእውነት በጣም በሚገርም ሁኔታ አሁን ላይ አርናን ማለት ነው ከቤት ካባረራት በኋላ የሚጸጽተው ነገር አለ። ምክንያቱም እሱም ከዚህ በፊት ሰራተኛውን ጠርጥሯት ነበር፣ ግን ደግሞ እርግጠኛ አልነበረም፣ በፍጹም እርግጠኛ አልነበረም። ግን ደግሞ አሁን ዛሬ ላይ በጣም በሚገርም ሁኔታ ሉሃናን ማለት ነው አሁንም የስ እኔ ዛሬ ላይም ሸወድኩሽ፣ በቃ ጀግና ነሽ ፍኑት ጀግና እያለች እራሷን እንግዲህ ያሞጋገሰች ትገኛለች ማለት ነው ፍኑት ማለት ነው። እና አንቺ ማትረቢ ዛሬም ነገ የምጫወትብሻለሁ እያለች ብቻዋን ማውራቷን ቀጥላለች ማለት ነው። ግን በጣም ነው የሚያሳፍረው። ምክንያቱም በጣም አምናት ማለት ነው አምና ቤቷን አስገብታት እንደዚህ እሷ ላይ እንደዚህ አይነት ነገር መፈጸም በጣም ነው የሚያሳፍረው ማለት ነው። እና አላወቀችውም። እናም እንግዲህ በሌላኛው በኩል ሚራ ብትለምነውም ምንም የተቀየረ ነገር የለም። ግን ደግሞ ሚራ ፍኑትን ልታስፈራራት በምትሞክርበት ጊዜ ፍኑት ባይዞ ቀላል ሰው አይደለችም። ግልብጥ አድርጋት እሷን ለራሷ ልትወጋት ነበረ ማለት ነው። እና በጣም ነው የሚያሳፍረው። በጣም ያሳዝናል። በጣም ማለት ነው። እና ሚራ ያው ለጥቂት ነው የዳነችው፣ ለጥቂት ማለት ነው ለጥቂት። ምክንያቱም ባላሰበችበት ሁኔታ ባላሰበችው መልኩ ህይወቷን አታ ነበረ ሚራ ማለት ነው። ህይወቷን አታ ነበረ እስከ መጨረሻው ድረስ ማለት ነው። እና
በጣም ነው የሚያሳዝነው። ዛሬ ላይ ሚራ ለነ ሉሃና በጣም ትልቅ መስዋዕት እየከፈለች ትገኛለች። ባጆ ሚራ ከዚህ በፊት ከነሱ ያው በጣም ተንኮለኛ ብትሆንም ዛሬ ላይ ግን ተቀይራ ምርጥ ሰው ለመሆን እየጣረች ነው። ግን ዛሬ ላይ ጎዳና መውደቋ ደግሞ ከሮቤል ጎን እንድትቆም ያደርጋት ነበረ። ግን እሷ ጎዳና መውደቋ በፍጹም እንትን አላላትም፣ እጅ እንድትሰጥ አላደረጋትም። እናም በቃ በጣም ደስ በሚል ሁኔታ ግን ፍኑት ወደ ሮቤል ትሄዳለች። ሮቤልም እንግዲህ ፍኑትን ጠርቶ እኔ ሚራን ልፈልጋት እወጣለሁኝ ብሎ ፍኑትን ጠርቶ ልጁን ጠብቂ ብሏት ፍኑት ልጁን አስጠብቆ ከቤት ይወጣል እሱ ማለት ነው። ሚራ ደግሞ በጣም ከሮቤል የባሰች ጎበዝ ሰው ስለነበረች በጣም በሚገርም ሁኔታ እሱ በማያስበውና እሱ በማይጠብቀው በኩል ተደብቃ ገብታ ልጁን እንግዲህ እያባበለችው ነበረ ፍኑት ማለት ነው። በጣም በሚያሳዝን ሁኔታ ልጁን ተቀብላ እሷን ገፍትራ ጥላት ልጁን ተቀብላ ለመውጣት ትችላለች። በጣም ነው የሚገርመው ማለት ነው። እና በጣም ጀግና ናት ሚራ ማለት ነው። ልጁ እንግዲህ አሁን ወደ ቤቱ ሊመለስ ጥቂት ሰዓታቶችን ቀርቶት ነበረ። እናም በጣም ሰላም ውድና የተከበራችሁ የይና ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል። የቻናል ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ዛሬ እንግዲህ ሉሃና ምዕራፍ 2 ይዘንላችሁ መተናል። ዛሬ ላይ ግን ያው አርና አሁንም ዛሬም አልነቃም ማለት ነው። መቼ እንደሚነቃ እኔ እንጃ። ከዚህ በፊትም እንግዲህ እንደዚህ በመሆኑ ብዙ ተጎድቷል፣ ብዙ ሰርተውበታል ማለት ነው። ዛሬ ላይ ግን ደስ በሚል ሁኔታ ሚራ ታሪክ ሰርታለች። ልጁን ተቀብላ ለእናቱ ልትሰጥ ነው። ልጁ በጣም ያለቅሳል፣ ይርበዋል እና በጣም ነው የሚያሳዝነው ልጁ ራሱ ማለት ነው። እናም ሉሃና እንግዲህ ሚራን ያመነችበት ቀን ልታመሰግን ነው። ሉሃና ልጁን ሚራን ያመነችበት ቀን፣ ሚራን ከዚህ ቤት እንዳትወጣ ያለችበት ቀን ልታመሰግን ትንሽ ሰዓታቶችን ቀርቷታል። ፍኑት እንግዲህ ቀጥታ ሮቤል ቤት ከሄደች በኋላ ሮቤልን እንግዲህ ልታማልለው በምትሞክረበት ጊዜ እኔ በፍጹም እኔ አንቺን አልፈልግሽም፣ ሲጀመር እኔ በጣም ፍቅሬ ውዴ ማለት ሉሃና ናት፣ እኔ በቃ ውስጥ የምትስበው ሉሃና ነው፣ እኔ አንቺን አልፈልግሽም በማለትም ክብሯን ከፍ ዝቅ አድርጎታል ማለት ነው። እና በጣም ነው የሚያሳፍረው፣ በጣም ያሳዝናል። ግን ደግሞ ይሄንንም አልገደባትም ማለት ነው ፍኑት ማለት ነው። አሁንም ትተባበረዋለች። እኔ አንተን ስለማፈቅርህ አለቅህም፣ መቼም አልተውህም ትላለች። የቤት ሰራተኛ ሆኜ የዛ ቤት ያስገባኝ ነገር እኔ ያንተ ፍቅር ነው፣ በፍጹም እኔ አንተን ልለቅህ አንተን ልተው አልችልም፣ እኔ ወድሃለሁ እያለች እንግዲህ ራሷን እንግዲህ በጣም እያጽናናችሁ ትገኝ። ደግሞ አንድ ቀን ለእኔ እንደምትሆን ተስፋ አለኝ ሮቤል፣ ዛሬ ላይ አታየውም፣ የኔ መስዋዕትነት መክፈል ለአንተ ብዬ ነው ትላለች ፍኑት ማለት ነው። እና እንግዲህ ቀጣይም እንደሚሆን አይታወቅም። ሚራ ልጁን ይዛ ትወጣለች ወይስ ሮቤል ይደርስባታል? እስከዛው ድረስ ላይክ ሸር ያደረጋችሁ ቆዩን።